እንዳታለቅሱ። ይሄንን ያልኩትን ቃሌን ያዙ። እንዳታለቅሱ፣ እንዳትንጨረጨሩ። ተውትኝ ጸጉሬን ምን እኔ ይላችሁ ስለምትወዱኝ አትንገሩኝ አላል ገብቶናል። ኖ እኔ እግዚአብሔር ምስክሬ ነው። በጣም የገረመኝ አረ እነዚህ ሰዎች ሊያሳብዱኝ ነው። በምን አባቴ ልዝጋው ይሄንን እንትን መድኃኔዓለም ድረስ እየላኩብኝ አስቸገሩኝ። ገብቶናል። ነው ማርያምን አልገባችሁም? አንዳንድ ሰዎች ማለት ነው የሆነ ነገር ስታደርጉ የእናንተን ቤተሰብ እንደዚህ ይሆናል ምናምን ብለው የፎከሩ ሰዎች እራሳቸውን እኔ ለማንኛውም ልንገራቸው። አዎ እኔ ኢትዮጵያ ውስጥ ላልኖር እችላለሁ ምናምን፣ ግን ብዙ ሰው አውቃለሁ፣ ብዙ ሰው ያውቀኛል፣ ብዙ ሰው አውቃለሁ፣ ብዙ ሰው ተዋውቂያለሁ። እግዚአብሔር ይመስገን። የሶሻል ሚዲያ ባለሀብቱንም ድሃው የሚታወቀውንም ፌመሱንም ሁሉንም ሰው አስተዋውቆኛል። ሰው ማወቅ ትልቅ ነገር ነው እና ራሳችሁን እንደ ትልቅ አይታችሁ የሄዳችሁ እንደማንላቀቅ ወቁ። አንዳንዶቻችሁም ደግሞ አውቃለሁ፣ ያው ስም መጥራት አልፈልግም፣ ምክንያቱም ያወራኋቸው ሰዎች ደስ ስለማይላቸው ላይክ ስለማይደሰቱ ምንድነው ብላችሁ የተናገራችሁትኝ በውስጥ ላይ እንደ ሚስኪን ያደረጋችሁ አላችሁ። ስም አትጻፉ እናንተ ደግሞ ታስፎግሩ ነው እንዴ? ተው ዝም በሉ። አይ ከነ መኪና እንትናቸው አቀማመጣቸው ነው የምነግራቸው። ኤኒዌይስ በውስጥ ሄዳችሁ ተታረቁ፣ ተስማሙ ምናምን ሲሏችሁ እኔ እኮ ችግር የለብኝም እኮ እስማማለሁ እኮ ምናምን እያላችሁ እናንተ ብቻ ናችሁ ሰዎች መታችሁ በጥሩ ሁኔታ ተታረቁ ብላችሁ የጠየቃችሁኝ እያላችሁ ለሰው ታወራላችሁ። እንደዛ ታላላችሁ። ለምን እንደሆነ አሁን እንደምትሉ ገብቶኛል። ከዛ አደባባይ ላይ ደግሞ መናገር ልታቆሙ ነው። ከዛ በፌክ አካውንት የቤታ አጎት፣ የቤታ አክስት፣ የቤታ ባል፣ የቤታ ልጅ እንደው ደግሞ የፈረደባቸው እህቴ አሜሪካን ሀገር ስመጣ እግዚአብሔር ያሳያችሁ ነው። አሜሪካን ሀገር በመጣው በ3 ዓመት መሰለኝ የሆነ ፎቶ ለቀዋል። እዚህ ጋር እህቴን ይዤ እዚህ ጋር ደግሞ የአባቴን የአክስት ምናምን ለእኔም እንደሚባል አላውቅም፣ እንደሱ አክስት የሆነ ማለት ነው ዘመድ አቅፌ የተነሳሁትን ፎቶ ልጆቿን ይዛ እኔ ልጅ ማሳብ ላይክ ልጅ የሚያሳፍር መሰላችሁ? ልጅ እኮ እግዚአብሔር ጸጋ እኮ ነው። ላይክ እያደረጋችሁ እሺ። እኔ እናንተ ስታስታውሱኝ ነው የምትምለው። ልጅ እኮ እግዚአብሔር ጸጋ ነው። ልጅ እኮ ቢኖረኝ እኮ ምንም ችግር የለውም። ምንም ነገር ክፋት አይደለም ልጅ መኖር። ይሄን ያክል ግን ርቀት በፌክ አካውንት አውቃችኋለሁ እኮ ማን እንደሆናችሁ እኮ አውቃለሁ። በደህናው ሰዓት የላኩላችሁን ፎቶ በፌክ ፎቶ ቢያንስ እንኳን ስትፖስቱ ያለውን ነገር ቁጭ አድርጋችሁ ፖስቱ። ፊቴን እያደለባችሁ ሰውነቴን ፕሪቲ አፕ የሚባል እኮ አፕ አለ። ምንድነው? ዳውንሎድ ማድረግ ትችላላችሁ። ሰው ማቅጠን ይቻላል። ግብዳ ማድረግ ትችላላችሁ። ወገብ ማቅጠን ትችላላችሁ። መቀመጫ ማተለቅ ትችላላችሁ። ይህንን ጉጭ ወይ ደግሞ የሰው ልጅ ወፍራም ማድረግ፣ አሮጊት ማድረግ ቀላል እኮ ነው። ፌስ አፕ እና ፕሪቲ አፕ አለላችሁ። በዛ ነው የሚጠቀሙትኝ። ፕሪቲ አፕ ልበላችሁ፣ በዛ ነው የሚጠቀሙትኝ። ከዛ የሆነ ሳልመን ነገር እየሰራው እንደዚህ ግብዳ አድርገው በሽቲ አድርገው እንዴ ምንም እኮ ችግር የለውም። ቢያንስ እንዳውም ለውጤን እኮ ነው ያሳያችሁት። ምን ያህል ጥረቴን ምን ያህል ጥሬ ራሴን ማስተካከሌን እኮ ነው ያሳያችሁልኝ። አመሰግናለሁ። እናንተ እኔ እንድጠላ ምናምን እንደዛ ግብዳ አድርጋችሁ ስትለቁ እኔ ለውጤን ነው እያሳያችሁ ያላችሁትኝ። ከዛ ደግሞ የሆነ አንድ ደግሞ ፌስቡክ ላይ ከራሴ ፌስቡክ ላይ እየወሰዳችሁ ነው የምትፖስቱት። ፌስቡክ ላይ እኮ አሁንም አለ። ሂዱና ስሜን ሰርች አድርጋችሁ ማግኘት ትችላላችሁ። አሁንም እኮ ፌስቡክ ላይ እኮ ራሴ ነኝ እኮ ያስቀመጥኩት። ፌስቡክ ላይ ማንም ሰው አይደለም ፌስቡክ ላይ ያስቀመጠው፣ ራሴ ቤታ ነኝ። ድሮ ስራ ስንሰራ ዌርሃውስ ውስጥ ስራ ስሰራ የተነሳቸውን ከጥቁሮች ጋር ከነጭ እኔ እኮ አሁን ነው ከእናንተ አበሻ ጋር እኮ ቁጭ ብዬ ማውራት የጀመርኩት እኮ አሉባልተኛንኩት። እኔ መጀመሪያ ማምላክን ስመጣ ሀውስ ፓሪ ላይ ምናምን አፕ ላይ እንኳን ስመጣ ከትንንሽ ልጆች ከዚህ ሀገር ከተወለዱት ጋር ነው አብሬን ትምለው። ጓደኞች የነበሩትኝ ጥቁር ናቸው፣ ሜክሲካን፣ እነዚህ ደግሞ እንትን አሉ ምንድነው ኬንያዎች ምናምን ነበሩ። ትምህርት ቤት አብረው የሚሄዱ ምናምን ስራ አብረውኝ የሚሰሩ ከእነሱ ጋር ፎቶ የተነሳሁትን ፎቶ እያመጡ ይለጥፋሉ። ሰው ስራ ቦታ ሲሆን ወይም ደግሞ አዲስ ደግሞ አሜሪካን ሀገር ስትመጡ ስራ ቦታ ስትቀጠሩ ምናምን ነገር አለ አይደለ? የሆነ ብርቅ ይሆንባችኋል ወይ ፎቶ ትነሳላችሁ ምናምን ትፖስታላችሁ እንደ ትልቅ አድርጋችሁት። እኔ ግን በጣም የማመሰግናችሁ ኮመንት ላይ የምትከራከሩ ልጆች እግዚአብሔር በቤታችሁ በረከት ያስገባ። እነሱን ይለመጣል ሰው ሁሉ ግን ኮመንት ላይ የኔ ፍቅር ቤታ የኔ ማር ስታምር ምን ታርጋችሁ
በቃ እንደዚህ ነው ያላችሁ። እናንተ ግን እኔን ለማውረድ ዝቅ ለማድረግ የቤት ታጎት ታጠቁሩታላችሁ፣ ፊታቸውን ታሳፉታላችሁ። እንደውም አታረጓቸው ጉድ የለም። እህቴን ስቶሪ ላይ ፖስትላችኋለሁ። እህቴን ያን አካውንት አውቀዋለሁ፣ የማን እንደሆነ አውቃለሁ። የኦርደር አካውንት ነው። ግን ለምን ያን እንደሆነ ደግሞ አውቃለሁ። የላኩላትን ፎቶ ለእሷ እንደላኩት ስለማውቅ እሷ ናት የፖሰተችው ማለት ነው። ኢትስ ኦኬ፣ ችግር የለውም። በምንሄድበት እንሄድበታል። ውጭ ወጥተሽ እኔ ቤተሰብ ፎቶ አልፖስትም፣ እኔ በጣም ስርዓት ያለኝ ጨዋ ነኝ። በፌክ አካውንት ፖስቻች ለምን ጓደኛ ሲታማ ለምን ብለህ ስማ ነው። ዲቦራን ያደረግሻትን ለእኔ እንደምታደርገው ምን ጥርጥር። ይኸው እኔ ፈጣሪ በሚያውቀው ድንግል ማርያምን በፌክ አካውንት የሰው ፎቶ ልለጥ አንድ ፌክ እሱንም አይቼውም ራሱ አላውቅም። ሰው ይነቃብኛል እንኳን ብዬ እንኳን አልጽፍም። ኮመንት ላይ ያቅብኛል። ይሄን ያክል ነው እንትን ብለው የላኩልሽን አንድ የእህቴን ፎቶ ማንም ሰው ጋር ላኩም። ሶሻል ሚዲያ ላይ ማንም ሰው ጋር የሆነ እህቴ የሆነ ልብስ የኔ ልብስ አንቺ እህቴ ያደገች በቃት ምናምን ብዬ እኔ የላኩት የመሰለኝ አንዴ ታይቶ በሚጠፋ ባውመሪንግ ነው የሚሉት እዛ በንትን ላይ ታይቶ የሚጠፋ ነበር የመሰለኝ። ላኩላት። እሱ ፎቶ ተፖስቶ አየሁት። እኔ ለማን እንደላኩትኝ ጠንቅቅ ያውቋል። የፖስተቱትም ደግሞ ጽሁፉ ደግሞ ማለት ነው በጣም እግዚአብሔርን ለሕፃን ልጅ የማይገባ ጽሁፍ ነው ብለው ምድር ብቻ አይደለ እንደምትሰ ማናቲና ባርጋችሁ ብትፖስቶ ችግር የለም። እራሳችሁ እንደምትፖስተ አይደለም አጎቴን አይደለም አክስቴን አጥቁራችሁ አክስላችሁ ፊታቸውን አስፍታችሁ የዚህ ፖለቲካ ደጋፊ ናችሁ ብላችሁ ብትፖስቱ ግድ አይሰጠኝም። አጎቴ የሚደግፈው ማናቲና ጋይስ ለእኔ እኮ አትታየኝም። አጎቴ ከፈለገ አጎቴ ለምን አዞ አይደግፍም? ከፈለገች አክስቴ ለምን እንስሳ አትደግፍም? ለምን መንግስት ምን አይመለከተኝም። እኔ ቤታ ነኝ። እኔ የማደርገውን ነው እኔ ሊያስጠይቀኝ ይችላል። ሁለተኛ ነገር ደግሞ አጎቶችን ሄዳችሁ ብታየው ማለት ኢትዮጵያ ውስጥ ተቀምጠው አሁን እዚህ አዲስ አበባ ስለው ሂድና አጎቴ ነው ኢትዮጵያ ውስጥ ተቀምጦ ፋኖን የሚደግፍ እኔ እነሱን በእኔ መሀል እነሱ አይግቡ ብዬ እንጂ ፌስቡክ ላይ ብትሄጂ ስለ ፋኖ ፕሮፋይል የአባቴ ወንድም ራሱ ማለት ፕሮፋይል ስሙ ራሱ ዘመነ ካሴ ነው። ሄደሽ መፈለግ ትችላለሽ። ማምላክን ነው ምላችሁ ሙሉ ፔጁ ስለነ ዘመነ ካሴ ኢትዮጵያ ውስጥ ተቀምጠው የኔ ቤተሰብ ይህን ያክል ደፋር ናቸው። ገባሽ? ቲና የምትሉት ጋይስ አይታየኝም። ኮመንቱ እየፈጠነ ነው። ጥንቆላይ በቲክቶክ እንጀምረዋለን። ማርያምን ቲና የሚል አይታይም ነው ጋይስ። ካስፈለጋቸው ማለት ነው ይህን ያክል ምንድን ነው የሚጽፉት? አልገባኝም። ቲና እያሉ ነው። እየተሳደበች ነው ጋይስ። ለእኔ አይታየኝም። ጥንቆላ አይቆምም ጋይስ። በዛ የምንሄድበታለን። አልገባኝም። ቲና ማርጊያ ምን አትታየኝም። ማናት ቲና? ቆይ እስኪ አቲንክ አየዋት መሰለኝ። እሷ አይደለችም፣ ሌላ ናት። ጽጌ የምትባል ነው። ቲና የት አለች? ሜንሽን አርጓት እስኪ። ለእኔ ልትታየኝ አይቻልም። ሜንሽን ማለት የተሳደበኝ ማርጊያ ምን አላየዋትም። እኔ አንድ አይታየኝም። ቲና የሚል ኮመንት ካገኘዋት ቦልቃታለሁ። ምን እያልሽ የተሳደበኝ? ወረዳችሁባት እኮ። ኤኒዌይስ ማለት ነው እና የመጨረሻ ጊዜ ለኦርደሯ ምነግርሽ ማለት ነው አንቺ በሄድሽበት ልክ እንደሚሄድ አትጠራጠሪ። አንቺ ብቻ ነው አይደለ ሰው ምታቂ ምናምን የሚመስልሽ። እግዚአብሔር በደህና ጊዜ አፈምሶኛል፣ አሳውቆኛል። በጥሩ የሚሆን በመጥፎ አሳውቆኛል። ሰው እንዳውቅ አድርጎኛል። አንቺ የምታውቂውን ባለሀብት እኔ የማውቃለሁ። አንቺ የምታውቂውን ሰው እኔ የማውቃለሁ። አንቺ የምታውቂውን ፌመስ እኔ የማውቃለሁ። የት ቁር የሚጨስበት ቤት እንደምትሄጂ አውቃለሁ። ሁሏን ነገር ማለት ነው ሰው ይነግርሻል። በደህና ጊዜ የከፈልሻቸው ሰዎች ነው አላውቅም፣ ጉድሽን ይዘባርቃሉ። በፌክ አካውንት መፖሰትሽን አቁመሽ እኔን ተጋፈጭ። እኔ አንድ የላኩልሽን ሰውነሽ ብዬ አመኜ የእህቴን ፎቶ ብልክልሽ በፌክ አካውንት ተሳድበሽ ለቀልሽ። ከአንድ ውጭ ማንም አያደርገው። ምክንያቱም አንቺን የላኩትኝ እንደ ጨዋ መስለሽ የጨዋ ያሳደገው ምናምን ሚስኪን እንድትባይ ጨዋ ናት ወይ ስነ ምግባሯ እንዲባል መተሽ እዚህ ጋር እኔ እንደዚህ አልፖስትም፣ እኔ ስርዓት አለኝ፣ ቤተሰብሽን ሳላቀረቼ ነው እንደዚህ እንዴ
ቤተሰቦቼ እኮ ፌስቡክ ላይ ያለችው እኮ ልክ እኔ እንደተደበቅኩ ልክ አሁን ቤታን ከአማራ ትግል እናስወጣታለን የሚላለ 52 ሰው ተሸክሞ ስለ እኔ ሲያወራ 500 ሰው የሚያየው ራስ ነው ምናምን የሚባል እንደሱ ፊት የተደብቆ መሰል እንዴ ስሜን ማንነቴን የት ስቴት አሜሪካን ሀገር እንደምኖር ኢትዮጵያ ውስጥ የት እንዳደግኩኝ ሁሉን ነገር እኮ አሳውቄ እኮ ነው ሶሻል ሚዲያ መጣው። ስለዛ ቤተሰቦቼን ቢታወቁ ምን ይገርማል? ምን የሚደንቅ ትልቅ እንደሚደንቅ ነገር አረጋችሁትኝ። ቤተሰብ መፖሰት ወይም ደግሞ ቤተሰቦቿ እንዲህ ናቸው አያሳፍርም እኮ። የእኔ ቤተሰቦች ተቆረጡም ተፈለጡም አስቀያሚ የሆኑም ጠቆሩም ቀሉም ቤተሰብ ነው። ቢያንስ ቤተሰብ ያለኝ ቢያንስ ትልቅ ፋሚሊ ያለኝ አጎጤ አባቶቼ ወንድሞች 10 ናቸው። አክስቶች አሉኝ። ምንድን ነው የልጅ ልጅ ነፍነን አባቴ ራሱ ስንት የወለደው ማዕት ነን ቤተሰቦች። ያኮራኛል እንጂ አያሳፍረኝ። በቤተሰብ ማደግ ያኮራል እንጂ አያሳፍርም። አጎቶቿ ናቸው አክስቶቿ ናቸው እያላችሁ ብትፖስቱ እኔ ለምንድን ነው የሚከፋኝ? ቢሞቱብኝ ነው ሞተዋል አጎቶቿ የሬሳ ቦታቸውን ሄዳችሁ ብትፖስቱ ሊከፋኝ ይችላል። ትክክል ናቸው ቢኖሩልኝ ብዬ እመኛለሁ። ግን በህይወት አሉ የልጅ ልጅ አይተዋል። ለምንድን ነው የሚከፋኝ? ለምንድን ነው ማዝ ነው? የሰው ልጅ እኮ የሚያዝነው እኮ ቤተሰብ ለሌለው ነው። ቤተሰብ ጉድጓድ ለገባበት ሰው ይጨነቁ። እኔ ቤታ ልጨነቅ። በቤተሰቦቼ በጣም ነው የምኮረው። በጣም ነው ቤተሰቦቼ የምወዳቸው። ኖ ጋይስ አታውሪ አይደለም። ለምን ዛሬ እንዳየሁት ልንገራችሁ። ለዚች ለኦርደሯ የላኳትን ፎቶ ለእሷ ብቻ በደህና ጊዜ የላኩትን የእህቴ ፎቶ ተፖስቶ ዛሬ አየሁትኝ። ማንም ያደርገው ታዲያ? ለእሷ ነው መምለክን የላኩትኝ ተፖስቶ አየሁትኝ በፌክ አካውንት። ይህን ያክል መጋጋት እኮ አያስፈልግም። እኔን እንደፈለጋችሁ አርጉ። ይሄ የፈረደበት አፕ አለ። ታደልቡኛላችሁ፣ ጫንቃይን ታወፍሩታላችሁ። ሆዴን ደግሞ ከህፃናት ጋር የተነሳ ሆዴን እንዴት እንዳደረጋችሁት መድኃኒዓለም ይወቁ። የሰራዊት ያለ ሆዴን ተወጥሩታላችሁ። እንዴት እንደምታደርጉት እራሱ አላውቅም። አርጉኝ። እኔን ምንም ችግር የለም። ለእኔ እንዳውም የሚያሳየኝ ምንድን ነው? ጥንካሬ ነው። ጠላት እንዳውም እኔ ከወዳጅ ይልቅ እነ ፊንገር እናንትና ራሳችሁን አመስግኑ። ጠላት ስላላችሁ። ጠላት ያበረታል፣ ጠላት ከፍ ያደርጋል እንጂ ዝቅ አያደርጋችሁም። እንደውም ሰዎች ወዳጅ ሲበዛባችሁ ትዘናጋላችሁ፣ ትሳነፋላችሁ፣ ስለ ነገ ማሰብ ታቆማላችሁ። ጠላት ሲበዛብሽ እንደውም ትጠነክሪያለሽ። ጠንካራ ሰው ነው የምትሆኑትኝ። ጠላት የበዛበት ሰው ጠንካራ፣ ያንን ሰው ለማናደድ ያንን ሰው እኔ እኮ የመቆም ሱስ ሀራራ ይዞኝ አይደለም፣ የመቆም ሱስ ይዞኝ አይደለም። ቆሜ የተመሰከረልኝ በየኢንስታግራም በየአፑ በሄድኩበት ተመስክሮልኝ ጨፍሬ አሳይቼ ወጣትነቴን በደንብ እንትን ብያለሁ። አሁን አረጀው ማለት አይደለም። 20 ዓመት 22 23 ዓመት 15 19 ዓመት በደንብ አሳልፌ አሳይቻለሁ። ጨፍሬ ደንሼ ለብሼ እንደው አጭሼ ጠጥቼ ሁሉን ነገር አሳይቻለሁ። እኔ ምንም ብርቅ የሚሆንብኝ ነገር የለም። ግን እኔ እልህ ነው እልህ ምላጭ አስወጣል። ጠላቶቻቸውን ወይኔ ቆሜና ከዛ ሽምቅቅ ብዬ እንድቀር አይሆንም። የማልፈልገውን ነገር እያደረግኩኝ እያቃጠልኩ ከፍ እያልኩ ነው የምትሄዱት። ጠላት ሲኖርባችሁ እንደውም ከፍ እያላችሁ ሁል ጊዜ እየመጣሽ ፊንገር ሂራር አታውሪ። ይሄ ማህበረሰብ ሰልችቶታል። ሂራር አታውሪ። ደጋፊዎች እስኪ ያስተውላችሁ ነገር ኖ ጠላት እንደውም ስላለሽ ደስ ሊልሽ ነው የሚገባሽ። መበርታት ነው እንጂ ሰው ልጅ አይደል እንዴ? ጠላት ሲኖርብሽ ቆይ እነሱ ለማናደድ ይህንን አድርጌ ልምጣ፣ ይህንን ሆኜ ልምጣ እያልሽ ከፍ ነው የምትይው።